ሰላምና ጤና ባላችሁበት በዓለም ጥግ ሁሉ ይድረሳችሁ የተወዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ ሁለት ተጀምሯል። ዛሬም እናንተን ያስተምሯችኋል ይመክሯችኋል ብያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይመጥቻለሁ። ታዲያ በደንብ አድርጋችሁ ላይክ በማድረግ ሼር በማድረግ ትብብራችሁን አጋርነታችሁን ማሳየታችሁ እንዳይዘነጋ። ዛሬም አንዲት ርዕሰ ጉዳይ ነው የመጣሁት ከብፁዕ አቡነ ሩፋኤል ጋር በተገናኘ። ብፁዕ አቡነ ሩፋኤል እንግዲህ የአራቱም ወለጋ እና የደቡብ ሱዳን የጋምቤላ ሀገረ ስብከት ሊቀ ጳጳስ ናቸው፣ እናውቃቸዋለን። እኛ አባት ታዲያ በተደጋጋሚነት ብዙ ነገሮች ይደመጥባቸው የነበሩ አባት እንደሆኑ እናስታውሳለን። በተለይ ከዘር ጋር ከብሔር ጋር የተገናኙ ሀሳቦችን በማንሳት በደንብ ይታወቃሉ። አንድ ከሰሞኑ የወጣ አንድ ቪዲዮ ደግሞ አለ። ይሄው ምንድነው? አንድ ቴዎሎጂ በአዲስ አበባ ዩኒቨርሲቲ በቴዎሎጂካል ሴሚናሪ ትምህርቱን ጨርሶ የደረሰበት ደግሞ ወደ ጋምቤላ እንዲያስተምር ተመርቆ ጨርሶ ማለት ነው። ቴዎሎጂን ጨርሶ ወደ ጋምቤላ ሀገረ ስብከት ይላካል። እንደምናውቀው ደግሞ የጋምቤላ ሀገረ ስብከት ሊቀ ጳጳስ ደግሞ አቡነ ሩፋኤል ናቸው። አቡነ ሩፋኤልን ሀገረ ስብከታቸው ላይ አግኝቷቸው በዛ ለማስተማር ፈልጎ ፍቃድ በጠየቀበት ሰዓት የደረሰበትን ነገር ነው የተናገረው። በጣም ከባድ ነው። በጣም አሳዝኖኛል። ይህን ቪዲዮ ሳጋራላችሁ በጣም ልቤ የተሰበረ ነው። ምክንያቱም ያ ሰው ሲናገር እንግዲህ በጣም ብዙ እንደለፋ መጽሐፍ እንኳን ከ200 በላይ መጽሐፍቶችን ለማስተማር ክርስቶስን ለመስበክ ወንጌልን ለመግለጥ በተማረው መንገድ ወደዛ አምርቶ ግን ከሄደ በኋላ የጠበቀው የዘር የብሔር ጉዳይ የብሔር ጥያቄ መሆኑ ታውቋል። እሱን አስደምጣችኋለሁ። ለዛ መልስ በሚመስል ሁኔታም ብፁዕ አቡነ ገሪማን በአንድ ወቅት የመለሱትንም ማስደምጣችሁ ነው የሚሆነው። ቪዲዮን ግን ተከታትለን እንመለስ። 2013 መጨረሻ አካባቢ ከአዲስ አበባ ቴዎሎጂ ተመርቄ የተመደብኩት ጋምቤላ ሀገረ ስብከት ነው። ጋምቤላ ሀገረ ስብከት ከተማው ላይ እንደደረስኩኝ ጓደኛዬ ቃይን ተቀብሎኝ ከ3 ቀን በኋላ ወደ ሀገረ ስብከቱ ቢሮ ገባ። ጳጳሱን ለማናገር ሞከርኩኝ። የመለሰልኝ ምላሽ ግን ምን እንደነበረ ታውቃላችሁ? ያንተ ሀገረ ስብከት ጎጃምና ጎንደር ነው ያለኝ። በህይወቴ እንደዚህ አይነት መጥፎ ቃል የሰማሁበት ጊዜ የለኝ። እኔ በጣም የዋህ ነኝ፣ ምንም አላውቅ። ያኔ የአብርሃም በግ ነኝ። 220 ምናምን መጽሐፎችን ጭኛለሁኝ። ብዙ አይነት ኮምፓራቲቭ ቴዎሎጂ የሚያስረዱ ጡማሮችን ሞጁሎችን ይዣለሁ። የኔ ቅድ ምንድነው? በተመደብኩበት ቦታ ላይ ወጣቶችን ማሰልጠን፣ ያለኝን እውቀት ማካፈል፣ ቤተክርስቲያን የሰጣችኝን ነገር ሼር ማድረግ ነበረ። ከዛ ይሁን ብለን ተመደብን። 8 ወር ያለ ደሞዝ ከጓደኛዬ ጋር 8 ወር ታስቡት እንግዲህ ማለት የክርስትና ነው እንደወጣለ ማራለ ግን ሸታቦች ናችሁ። በዚህ ስትሄዱ ትለያያላችሁ። ዝራቆቱ ተው እኔ አማራ ነኝ፣ እኔ ጌዴኦ ነኝ፣ እኔ ሲዳማ ነኝ፣ እኔ ጉራጌ ነኝ፣ እኔ ከምባታ ነኝ፣ እኔ ሀዲያ ነኝ፣ እኔ ምንድን ነኝ የምንለው ብዙ ነገር አለ። ማንም በዘሩ መንግስተ ሰማያት የሚገባ የለም አለ የለም። ተምራችኋል? እውነት ነው። ማንም በዘሩ መንግስተ ሰማያት አይገባም። የሚገባው በምንድን ነው? በክርስቶስ በማመንና እስከ መጨረሻው በመጽናት ነው። እስከ መጨረሻ የጸና እርሱ ምን ይላል? ይድናል። ምን ሰማው ነገር ይሆን ዘንድ ግድ ነው። የጦርን ወሬ ትሰማላችሁ፣ እንሰማለን፣ እየሰማን ነው። የዛም ሰለባ እየሆን ነው። ግድ ነው። ግን ይሄ ምንድን ነው አለ? የምጥ መጀመሪያ ነው። ገና መጀመሪያ ነው። ምን ሰማው ነገር ያልተጻፈ አይደለም። ምናየው ነገር ያልተጻፈ አይደለም። እኛ ግን ባለመተባበር እንጽና ነው ወገኖች። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡን የሚያጡታል፣ ክርስቶስን የሚያጡታል። የመጀመሪያ ስራ ግን ሰው ተኮር እቅድ ማቀድ እና ዛሬም
በቅድስት ቤተክርስቲያናችን ለውጥ እንዲመጣ ቤተክርስቲያናችን ካለባት ጽኑ መከራ በክርስቶስ መስቀል ተጠብቃ በእግሯ እንድትቆም ካስፈለገ ከንግድ ይልቅ ሰውን ማስቀደም የወንጌል ዓላማ ነው። ጌታ እነዚህን አባቶቻችን ሐዋርያትና ያረመ ዛሬ መታረም ያለብን ይሄ ነው። አብያተ ክርስቲያናት፣ ሰበካ ጉባኤ፣ አድባራት፣ ገዳማት ሁሉ መጀመሪያ ከገንዘብ ይልቅ ሰውን ማጥመድ ላይ ማተኮር አለባቸው። ሰውን ለማዳን ማቀድ በቅዱስ ሲኖዶስ ደረጃ በየትኛውም መሆን የመጀመሪያው ዓመታዊ ዕቅድ ሰዎችን ማዳን፣ ከበረቱ ውጭ ያሉትን መመለስ፣ የተሰበሩትን መጠገን፣ የባዘኑትን መመለስ፣ የተራቡትን መመገብ፣ የተጠሙትን ማጠጣት፣ የታመሙትን መፈወስ ይህ የእረኝነት ሥራ ነው። ስለዚህ ጌታ ይህንን ያረመበት ነው። በዚህ ሰዓት ማንም የሚተችም የለም። ሁላችንም የምናደርገው ይህንን ነው እና ጌታችን ኢየሱስ ክርስቶስ ይህን ያረመው። ዛሬም ቢሆን የእናታችን የቅድስት ቤተክርስቲያን ልዕልና እንዲመለስ ሰው ተኮር ዕቅድ ማቀድ ከቅዱስ ሲኖዶስ ይጠበቃል። ከእያንዳንዱ ካህን ይጠበቃል። ከምዕመናንም ይጠበቃል። ጌታ ያስተማረን ይህንን ከዚያ ተገልጦ መረባችሁን በቀኝ ጣሉት አላቸው። በዚህ ውስጥ አንደኛ ሁሉን አዋቂነቱን ነግሯቸዋል። መረብ የተባለች ወንጌል ናት። ስለዚህ በቀኝ ጣሉት ማለት የማናዊ በሆነ በመንፈስ ቅዱስ አምናችሁ በወንጌል ተሰማሩ። ቅን ልቡና፣ ርታተ ህሊና፣ የቀና ህሊና ይዛችሁ የወንጌልን መረብ ጣሉት። በቅንነት ሰብኮ ለመከበር ሰብኮ ለመደመጥ ሊቅ ይበሉኝ ብሎ ከመስበክ ዝናን ለማትረፍ ከመስበክ ጠላትን ለመበቀል ከመስበክ ይልቅ ቅንነትን ይዞ ወንጌልን ማስተማር። እንደዚህ ያለ እንደሆነ ብዙ ዓሣ ታገኛላችሁ ማለት ብዙ ምዕመናንን ማጥመር ትችላላችሁ። ቅናት ሳይኖርባችሁ፣ ምቀኝነት ሳይኖርባችሁ የምታስተምሩ ከሆነ በተሰማራችሁበት ወንጌል ብዙ ምዕመናንን መሰብሰብ ትችላላችሁ አላቸው። ዓሣው በቀኝ ጣሏል። ዓሣም ያለበትን የሚያውቅ ጌታ ነውና ከክርስቶስ ተለይቶ የሚጠመድ ዓሣ አይገኝም። ክርስቶስ የሌለበት አገልግሎትም ማንንም አይፈውስም፣ ለማንም ሰላምን አይሰጥም፣ ሁከትን ከመጨመር በቀር ከጩኸት በቀር። ክርስቶስ ሲመጣ የተጠመደ መረብ ግን ብዙ ዓሣ ይሰበስባል። ከጌታ ጋር ሆኖ ያገለገሉት አገልግሎት ሰው ጨምሮ ያድናል። 153 የተባሉት በመንፈስ ቅዱስ ፍጹም የሆኑ 150 ምዕመናን ናቸው። ሦስቱ አብ፣ ወልድ፣ መንፈስ ቅዱስ ነው። በአብ በወልድ በመንፈስ ቅዱስ ፍጹም የሆኑ ምዕመናን ናቸው። ወንዘ መጠነ ብዙኅ ተሰጠ መስቀርቱ። ዓሣው ይህን ያህል ብዙ ሲሆን መረቡ ግን አልተቀደደም ማለት መንግሥተ ሰማያት ሰው ሁሉ ቢገባባት የማትሞላ ጠባብ ያላደለች እግዚአብሔርም ጸጋው ለሁሉም ይበቃ መሆኑን የሚያጠይቅ ነው ማለት ነው። ትንሽ ቪዲዮ በጣም የሚያሳዝን ነው። ምክንያቱም ለፍቶ እንደዛ ተምሮ እንግዲህ የቴዎሎጂ ትምህርት ከባድ ነው። ያን ሁሉ ጨርሶ ያን ሁሉ መጽሐፍት ይዞ አስተምራለሁ ወንጌል ገልጣለሁ ብሎ ሲሄድ የቀረበለት ጥያቄ ከአንድ ጳጳስ የማይጠበቅ የዘር ጥያቄ ነው። ያንተ ሀገረ ስብከት ጎጃምና ጎንደር ነው ብለዋቸዋል። 8 ወር ደግሞ ደሞዝ ሳይከፍሏቸው እንግዲህ በሰው ሀገር ተንከራቶ የነበረውን ክስተት ነው ያስደመጠው። ያው ከዛ በኋላ መምህራንም ያስተላለፉትን መልእክት አድምጠናል። በአጠቃላይ ለዚህች እናት ቤተክርስቲያን አምላከ እስራኤል ቅዱስ እግዚአብሔር በጎውን ሰው ያስቀምጥልን ነው። ሌላ የምንለው ምንም የምንናገረው ነገር የለም። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ወዳችሁ ፈቅዳችሁ ስለምትከታተሉን እጅግ እናመሰግናለን። በሌሎች አስተማሪ የቪዲዮ መረጃ ማስረጃዎች እስክንገናኝ ሰንባበትን። ያሮስን ሰብስክራይብ ማድረጋችሁ እንዳይዘነጋ። ያሮስ የእናንተም የኛም